እናት ልጆቿ ፊት። እናት አንቺ እንደ ሁልጊዜው የህይወትን ዑደት ተነስተሽ በጠዋት ሳትጀምሪ በፊት አሊያም የዕለቱን ዑደት ፈጽመሽ ስትገቢ ከቤት የልጅሽን ጉንጯን ከመሳምሽ በፊት ትንሽ በርከክ በይ ልጆችሽ ፊት ለፊት። ልክ ልጆችሽ ፊት ስትንበረከኪ የልጆችሽን ፊት ከመሳምሽ በፊት የልብሽን ሐሳብ በመንፈስሽ ላኪ። እንዲህ ካልሆነ ግን ምንም ብትጓጉ ምንም ብትናፍቂ እናት ተጠንቀቂ። ምክንያቱም ረብ አይኖረውም ስሜትሽ ሳይቀድም ልጆችሽ ፊት አንቺ ብትወድቂ። ከፈለግሽ ግና ይህን ለመረዳት ይህን ልታውቂ አሊያም የዝምታን ቃላት የስሜትን ምስጢር ዘልቀሽ እንድታውቂ ወደ አንቺው ልቦና ወደ ስር ዝለቂ። እናም ምን እንደሚነግርሽ ውስጥሽን አድምጪ። ከዚያም ራስሽን ለራስሽ ጠይቂ። ምን እንደሚሰማሽ በይሉንታ ምክንያት ከንቱ ቀልዶች ሰምተሽ ጮክ ብለሽ ስስቂ። እንግዲህ ይህ ማለት ምንድነው? ልጆች በጠቅላላ በዚህ ሰዓታቸው ምክንያት የማይጠይቅ በእውቀት ያላደፈ ቅን ስሜቶች ናቸው ለማለት ያህል ነው። ስለዚህ ካንቺ ዘንድ ሊደረግ የሚገባው እዚያው እንደወደቅሽ እንደተንበረከክሽ ቀንሽን ቸል ብለሽ ስሜት ለመረዳት የልጆችን ግንባር መመልከት ብቻ ነው የሚጠበቅብሽ። አይናቸውን ባይንሽ እያስተዋልሻቸው ድምፅ ሳታሰሚ በልብሽ አውሪያቸው። እንደዚህ በያቸው፣ ያንቺ ዛሬ ነገ እርሱን እንዳይቆየው እርሷን እንዳይቆያት የመልካም ህልሞችሽ ትርጉም እንደሆኑ ሁሉን የቻልሽበት የመልካም ህልሞችሽ ትርጉም እንደሆኑ የመኖርሽ ምክንያት አንተ ኮነ በዩ አንቺ ኮነሽ በያት። ከዚያም ብዙም ሳይቆይ ልክ በዚያው ቅጽበት ልብሽ ይነግርሻል የሚመልሱልሽን በኮልታፋ አንደበት። ለኛ ነገ ብለሽ ዛሬን ሰውተሻል፣ ለኛ መልካም ብለሽ አንቺ ተጎድተሻል። ሁልጊዜ አንድ አይነት ቀናትን ስትኖሪ ተመልክተንሻል። የታጠቡ እንጂ አዲስ የተገዙ ጨርቆችን ከለበሽ ብዙ ቆይተሻል። ደግሞም ስታጌጪ ደም ግባትሽ እኛ መሆኑን አውቀናል። አጥተሽ አልጎደልሽም፣ ኖሮሽ አልበለጥሽም። ትንሽ ይሁን ትልቅ፣ ክቡር ይሁን ልዑል፣ ለሁሉም እኩል ነሽ እናት በሚለው ቃል። ታዲያ አንቺ ከሰጠሽን ከጊዜ በስተቀር ፍጹም በዚህ ምድር ውድ ነገር የታል ብለው ይመልሱልሻል። እንግዲህ ያን ጊዜ የልቦናሽ ምቱ ፍጥነቱ ይጨምራል። አንድ አይንሽ በደስታ ወደ ውስጥ ያለቅሳል፣ አንድ አይንሽ በሐዘን የብርሃን ጨረር ወደ ዓለም ይረጫል። መዳፍሽ ይረጥባል፣ ጉልበትሽ አቅም ያጣል። ከዓለም በተለየ የሆነ ዓለም ላይ ያለሽ ይመስልሻል። ያኔ የህይወት ሚዛኗ ውሉ እንዳይበጠስ ከፍም ዝቅ እንዳይል ልክ በዚያ ሰዓት የልጅሽን ጉንጯን መሳም ይገባሻል። ያ ማለት ምንድነው? ልብሽ ያወራውን ሰምተዋል ማለት ነው። የነገሩሽንም ሰምተሻል ማለት ነው። በእናታቸውና በልጆች መካከል ያለውን ሁኔታ ተፈጥሮ የምትገልጠው ልክ በዚህ መልኩ እያደረገች ነው። ምክንያቱም የልጅ ፊት የመልካም እናቶች ቃል ኪዳን ማረፊያ የአካል ብራና ነው። ደግሞም እናትነት ምን ማለት እንደሆን ጠቢብ ሰው ሲገልጠው ከፍለው ላይ ጨርሱት እንዲሁ በነፃ ልጆች የሚወስዱት የፍቅር ብድር ነው።